የአብርሽና የሩታ ወዳጆች እንኳን ደስ አላችሁ። በመጀመሪያ ደረጃ ጋሽዬ እንኳን በሰላም ወደ አዲስ አበባ በሰላም ገቡ። በመቀጠል ደግሞ የሩታና የአብርሽ አድናቂዎች እንኳን ደስ አላችሁ። ድራማው ሊጠናቀቅ አንድ ቀን ብቻ ነው የቀረው። ያም በማን አማካኝነት? በጋሽዬ አማካኝነት ማለትም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ያላ ሰላምና እዝነቱ አይለያችሁ በማለት ለኔ ቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ እንግዲህ ዛሬ ያበደ ቪዲዮ ይዤላችሁ መጥቻለሁ። በጣም ደስ ብሎኛል። ሩታና አብርሽ ምንም አይነት ካናዳ የሚባል ነገር ምንም አይነት ጉዞ የለም። በቃ ጋሽዬ ሳላስታርቅ ከዚች ቤት ንቅንቅ አልልም ብለው እንግዲህ በቃ ጓዛቸውን ጠቅልለው ወደ አዲስ አበባ መጥተው ከአብርሽ ጋር ተገናኝተው ይሳቅና ዳኒም ይቅርታ እንትን ብለዋል። እንግዲህ ይሳቅም ከእህታዊ የዘለለ ምንም አይነት ግንኙነት የለንም፣ አንተን ለማስቀናት ነው፣ ወንድ ልጅ የጣለው ሲነሳበት ያንገሸግሸዋል፣ እንደዛ እንዲያንገሸግሽ ፈልገን ነበረ፣ እኔና ሩታ ተመካክረን ነበረ ይሄንን እየሰራን የነበረው፣ ሩታ በጣም ትወድሃለች ነው ያለው። እና የምር እኔ በጣም ደስ ብሎኛል። ጋሽዬም እንኳን ሰላም መጡ። የምር እንግዲህ ሚዲያው በጣም እንትን ብሎ ነበረ። በአሁኑ ሰዓት በጣም እያስጠላ ነበረ። ምክንያቱም የሚወራው ብዙዎቹ ኮመንት ላይ የሚጽፉት ጽሁፍ፣ ቪዲዮ ሲሰሩ የሚሳደሙት ስድብ፣ ቲክቶክ ላይ እንደዛው ተዘቅዝቀው የሚሰደቡት ስድብ ማለትም ነው። እና ያኒ በትዳራቸው እየቀለዱ ነበር። መቀለድም የለባቸውም። እንኳንም ጋሽዬ መጡ። ጋሽዬማ አሁን አስታርቀው እንግዲህ ዘና ፈታ አድርገዋቸው ነገ እንግዲህ አብርሽና ሩታ ዘና ፈታ እያሉ ደግሞ ይመጡልናል ማለትም ነው። እና ደግሞ ቅድምም ፍቅር ተናግራለች። እኔ እናንተን ለማስታረቅ ነበር ይሄ ሁላ እንትን የምለው እየጣርኩኝ ነበረ፣ አንቺ ልትረጅኝ አልቻልሽም ብላታለች ለሩታ ማለትም ነው። እና ሁላቸውም የተቻላቸውን እየጣሩ ነበረ፣ የተቻላቸውን ለፍተዋል። ሊታረቁላቸው ግን አልቻሉም ማለትም ነው። በስተመጨረሻም ግን ጋሽዬ አናግሬያታለሁ ብለዋል። በጓደኛ ስልክ አውርቻታለሁ ብለዋል። እንግዲህ የትም እንደማትሄድ ተናግረዋል ማለትም ነው። ሩታ ለሙድ ነው እንጂ የትም የምትሄደው ነገር የለም። እኔ ካልመረኳት ከዚች ቤት መውጣት አትችልም። እኔ ካልመረኳት ልታድግ ከሆነ ስደት ሳትሄድ አገሯ ላይ ትለወጣለች ያሉት ማለትም ነው። ይቅርታ። እና እኔ በጣም ደስ ብሎኛል። የምሬን ነው። እስኪ አብርሽና ሩታ ሊታረቁ ስለሆኑ ማን ነው ደስ ያለው? ያኔ ባይጣሉ ራሱ ሊታረቁ መሆናቸውን ስትሰሙ ምን አክል ደስ አላችሁ? እኔ ጋሽዬ ወደ አዲስ አበባ ገቡ ሲባል ነው ያልኩት። በቃ ደስ ነው ያለኝ። ምክንያቱም ሳያስታርቁ አይሄዱም፣ ይታረቃሉ። ምክንያቱም ሩታ መቼም ጋሽዬን ረግጣ አትሄድም። ክብር አለ። በተለይ በማን የትኛውን ብሔር ላይ የባልን አባት ከምንም በላይ ያኔ ክብር ይገባዋል አይደል እንዴ? ስለዚህ ታከብራቸዋለች። ምንም አንድ ቃል እንኳን ትንፍሽ ሳትል ነው እሺ ብላ ይቅርታ የምታረገው ወይም ደግሞ ይቅርታ የምታረገው ማለትም ነው። ይቅርታ የሚያረግላት ማለትም ነው። እና ጋሽዬን አታሳፍራቸውም ነው ምላችሁ ማለትም ነው። ምክንያቱም ጋሽዬ ያኒ እንትን ልታሳፍራቸው እንደሌላው ሰው እንትን ማለት እንትን አትልም። ጋሽዬ እንግዲህ አያፍሩም። አስታርቀው ዘና ፈታ አርገው ምናምን ተዝናንተው እንደሚመለሱ ነው የተሰማኝ ማለት ነው። ምክንያቱም አብርሽና ሩታ ሞተው ይዋደዳሉ እያልኳችሁ ነበረ። አብርሽና ሩታ መቼም አይለያዩም እያልኳችሁ ነበረ። አብርሽና ሩታ ድራማ እየሰሩ ነው እያልኳችሁ ነበረ። አብርሽና ሩታ እነ ዳኒ እነ ሜሪ ያ ሁላ እንትን ይሉ የነበረው ድራማ ነበረ። የምር ይሄ ሁላ ድራማ ነው። ከፍቅርም ጋር ያሳዩት የነበረው አክት ድራማ ነበረ። ግን ዛሬ ሁሉም ነገር ያ ሁሉ ድራማ አብቅቶ ያ ወደ ገደለው ሊገቡልን ነው። ጋሽዬ ድራማው እንትን ላይ ገብተዋል። እንግዲህ አስታራቂ ሽማግሌ ሆነው ስለገቡ በጋሽ አማካኝነት ድራማው ይጠናቀቃል። ሩታና አብርሽ አንድ ላይ ይሆናሉ። ድሮም እኮ አንድ ላይ ናቸው። አሁን ደግሞ አንድ ላይ ሆነው እንደ ድሮ የኔ ፍቅር የኔ ውድ የኔ ፍቅር እየተባባሉ ይመጣሉ። ትላንትና ጭራሽ እናቱ አላለም ማን ነበረች ሩት
ስሟን ጭራሽ ስሟ ጠፍቶት ነበር ማለት ነው። አረ እኛማ አውቀናል። ያላወቁት አንዳንድ ምስኪኖች ናቸው እንጂ በጣም እየተሳደቡ የነበሩት ማለት ነው። የምሬን ነው። እኔ የማዝነው ለማን እንደሆነ ታውቃላችሁ? የነሱ አለመለያየት ደስ ብሎኝ ሳለ እኔ እንትን የማዝነው ምስኪን ሰው ቤት ሆኖ ለነሱ እያለቀሱ ላሉት ማለትም ነው። ሩታና አብርሽን የምትወዱ በዚህ አጋጣሚ እንኳን ደስ አላችሁ። የምር እኔ ደስ ብሎኛል። እኔ ማንም ሰው ሲደሰት ማየት እወዳለሁ። ማንም ሰው እንዲከፋው አልፈልግም። ማንም ሰው እንዲያዝን አልፈልግም። ሁሉም ሰው ደስተኛ እንዲሆን ነው የኔ የዘወትር ምኞቴ ማለትም ነው። ስለዚህ እናንተ እያለቀሳችሁ የነበራችሁ ሰው ቤት ሆናችሁ ስራ እየሰራችሁ ብዙ ጣውረድ የገጠማችሁ በእነሱ ምክንያት ማለትም ነው። የምሬን ነው። እንኳን ደስ አላችሁ። የምር እነሱ ግን አልተጣሉም። እነሱ ተጣልተው ቢሆን እንደዚህ እንኳን ጉዳት ቢደርስባችሁ ምንም ማለት አልነበረም። እነሱ እኮ ዘና ፈታ እያሉ የእናንተ እንትን ማለት ነበር እያሳዘነኝ የነበረው ማለትም ነው። ግን አሁን እኔ ደስ ያለኝ ነገር ቢኖር እንኳንም ድራማው ሊቋጭ ዳር ላይ ደረሰው ማለትም ነው። ምክንያቱም ብዙ እህቶቼ እየተሰቃዩ እያለቀሱ እርስ በርሳቸው እየተባሉ እንደ ጅብ እየተባሉ ነበረ። ምክንያቱም ፍቅርን የሚያደንቁ ፍቅር ሩታን ይሰድባሉ፣ ሩታን የሚያደንቁ ፍቅርን ይሰድባሉ፣ አብርሽን እንትን የሚሉ የሚወዱ ለአብርሽ ይደግፋሉ። እንደዚህ የሆነ እንግዲህ ሚዲያው እንዳለ አግማምተውት ነበረ ማለትም ነው። አሁን ግን ምን ይውጣቸዋል? የምር ምን ሊውጣችሁ ነው? ያው እነሱ ሊታረቁ ነው። ያ ሁላ የተሳደባችሁ፣ ያ ሁላ ካፋችሁ አጸያፊ ንግግር የተናገራችሁ፣ ኮመንት ላይ አጸያፊ ኮመንት የጻፋችሁ ምን ሊውጣችሁ ነው? እነሱ መጀመሪያም አልተጣሉም፣ አሁንም አልተጣሉም። አሁንም ያው ተታረቅን ብለው ይመጣሉ። እኔ እንኳንም ታረቁ። የምሬ ነው። ይህም ይሁን ያ እንኳንም አልተጣሉ፣ እንኳንም ሊታረቁ ሆነ። ለምን ታውቃላችሁ? አንዳንዴ በጣም የሚወዳችሁን ሰው በጣም የሚያከብራችሁን ሰው በሆነ ነገር ነው የምታዩት። የሆነ ችግር ሲደርስባችሁ ከጎኔ ሰው አለ የለም የሚለው ነገር እነሱ አሁን ቼክ አድርገዋል ማለት ነው። የሚጠቅማቸውን የሚወዳቸውን የሚጠላቸውን ለይተውበታል። አብርሽም ይሁን ሩታም ይሁን ማለት ሩታም ትሁን ማለትም ነው። እና እኔ በተለይ እናንተ መዳም ቤት እየተሰቃያችሁ እያለቀሳችሁ ብዙ ችግር ያሳለፋችሁ እህቶቼ የምር ለእናንተ እኔ እንጃ ቃላት አጥቼ ነበረ። እና የነሱ አንድ መሆን እናንተን አንድ ያረጋላለውኝ። ስራችሁን ትታችሁ ላይቭ ላይ እየተሳደባችሁ እርስ በርሳችሁ ስትሳደቡ፣ እናት ስትሰድቡ፣ አባት ስትሰድቡ፣ የሰውን እናት ስትዘቀዝቁ፣ የሰውን አባት ስትዘቀዝቁ የነበራችሁ ሁላችሁ ማለትም ነው እንኳን ደስ አላችሁ። ዛሬ ላይ ታፍራላችሁ ማለትም ነው። አብርሽና ሩታ ታርቀው ይመጣሉ፣ እናንተ እፍር ትላላችሁ። ድሮም ለሚያልፍ ቀን የሚያልፍ ቃል አትናገር አይደል የሚባለው? እናንተ አልሰማ እያላችሁ በቃ ካፋችሁ የሚወጣ በጣም አጸያፊ ንግግር ነበረ። የምር እኔ እናንተ የምታወሩትን እኔ አላወራውም። የምሬ ነው። ራሴ ላይ ሊደረግብኝ የማልፈልገው ነገር ሰዎች ላይም ማድረግ አልፈልግም። እናንተ ግን እናንተ ላይ ሊደረግባችሁ አትፈልጉም፣ ግን ሰዎች ላይ እያረጋችሁ ነበረ። በጣም ነበር የሚያሳዝነው። ምክንያቱም የሰውን እናት እየሰደባችሁ የሰውን ያለ እንትኑ ቦታ እንትን ስም እየሰጣችሁ ብዙ ነገር እያላችሁ ነበረ፣ አንዳንዶቻችሁ ማለትም ነው። ግን ያን ያክል አንድን ሰው ስንወድ አንድን ሰው ደግሞ መስደብ የለብንም። አንድን ሰው ለማግኘት አንድን ሰው መጣል የለብንም። ምክንያቱም እዚች ጋር ሁለቱንም እኩል እንትን እያልን ባይሆን ያንንም ሰው ሞራኑን ሳነካ አንደኛውን ሰው መውደድ አለብን ላለው በዚያው አጋጣሚ ማለትም ነው። ምክንያቱም እኛ በማያገባን ለምን እንገባለን? በማያገባን ለምን ጥልቅ እንላለን? እኛ ማንንና እኛ ምንድነንና? እነሱ ያው ዛሬ ዘና ፈታ ብለው ነገ ደግሞ ቪዲዮ ሰርተውልን ይመጣሉ ታርቀው ማለትም ነው። ያው በዚህን ሰዓት ታፍራላችሁ እያልኩ ነበር። እነሱ አብረው ሲመጡ ስለምታፍሩ ድራማ ነው፣ ድራማው እስከሚያልቅ አጸያፊ ንግግር አትናገሩ እያልኳችሁ ነበር። አልሰማም ያላችሁኝ እየተሳደባችሁ ነበረ። እንግዲህ ቻሉት። ነገ ደግሞ ዘና ፈታ ብለው ይመጣሉ። እንግዲህ የሩታና የአብርሽ አድናቂዎች እንኳን ደስ አላችሁ። ሌሎቻችሁ እየተሳደባችሁ የነበራችሁ መልካም የመቃጠል ዘመን ይሁንላችሁ። አስተፍሩላህ። እንግዲህ ልቦና ይስጣችሁ ነው የሚባለው፣ እንደዚህ አይባልም ማለትም ነው። ውድና የተከበራችሁ የቻናሌ ቤተሰቦች
ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ያላ ሰላምና እዝነቱ አይለያችሁ በማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ